የፕሮቶኮል ጉዳይ ዛሬ መስክ ላይ ይገኛል። ከአዲስ አበባ 160 ኪሎ ሜትር ተጉዘን ባቱ ከተማ እንገኛለን። ባቱ ከተማ ደግሞ ካስቴል ወይነሪ ወይም ካስቴል የወይን ጠጅ ፋብሪካ ይገኛል። ምንመለከተው ደግሞ የካስቴል እርሻውን ወይም ደግሞ የወይን ጠጅ እርሻን እንመለከታለን። እንዲሁም ወይን የሚሰራበትን ወይም የጠመቃ ስነ ስርዓቱን እንመለከታለን። ከዛ ውጭ ደግሞ የፕሮግራማችን ዋና ትኩረት የሆነውን የወይን በተመለከተ ያለውን ፕሮቶኮልና ስነ ስርዓት በዝርዝር እናሳያችኋለን። አብራችሁን ነው። የፕሮቶኮል ጉዳይ ዛሬ ከፍቅር ግንኙነት ግብዣ ጀምሮ እስከ ዓለም አቀፋዊ የዲፕሎማሲ መድረኮች ድረስ በገበታ ላይ በክብር ስለሚቀርበው መጠጥ እናወራለን። ወዳጅነትን ለማጽናት፣ ስኬትን ለማክበር ዋንጫ ተነስቶ ለጤናችን ለመባባል ተመራጭ የሆነው የገበታው ንጉሥ የወይን ጠጅ ነው። ከእርሻው እስከ ጠመቃው፣ ካከፋፈቱ እስከ ቅምሻው፣ ከሚቀዳበት ብርጭቆ እስከ አያያዙ ድረስ ብዙ ሊባሉለት የሚችሉ እጅግ የተቀማጠሉና ጥንቃቄ የሚሹ ስነ ስርዓቶች አሉት። አዎ ዛሬ የምንወስዳችሁ ስለ ወይን ተክልና ከሱም ስለሚመረተው የወይን ጠጅ ጥበብ ወደ ተመለከትንበት አስገራሚ ጉዞ ነው። ጉዟችንን ከመጀመራችን በፊት የፕሮቶኮል ጉዳይ ዝግጅት አንድ ትልቅ ማሳሰቢያ ያለው እድሜያቸው ከ21 ዓመት በታች የሆኑ ወጣቶች ይህን ፕሮግራም እንዳይመለከቱ እንመክራለን። መጠጥን በምንም መልኩ አናበረታታም። ጠጥቶ ማሽከርከርን፣ በግብዣዎች ላይ ከመጠን በላይ ጠጥቶ ክብርን በሚነካ መልኩ መገኘትን ፍጹም አንደግፍም፣ ስነ ስርዓትም አይደለም። ነገር ግን በተለያዩ መድረኮች ስንገኝ ዋንጫ ማንሳትና የፕሮቶኮል ስነ ስርዓቱን ማወቅ ማህበራዊ እሴት በመሆኑ ትኩረታችን እሱ ላይ ነው። እንዲያውም ጥንታዊው የምክር ቃል ስለ አውሮፓ መንገድ የተሰኘው የምክር ቃል በምግብ ጊዜ ወይም በሌላ ጊዜ ብዙ መጠጥ መጠጣት ነውር ነው፣ የወይን ጠጅም በመጠጣት ጊዜ ውሃ እየደባለቁ መጠጣት ነው እንጂ ብቻው መጠጣት ሰውነት ይጎዳል ሲል ይመክራል። የወይን ተክል ከሰው ልጅ ታሪክ ጋር ረዥም ጉዞ አለው። የስነ ሕይወት ተመራማሪዎች እንደሚሉት ከሆነ የወይን እርሻ የተጀመረው ከዛሬ 6000 እስከ 8000 ዓመታት በፊት በጥንታዊቷ ሜሶፖታሚያ የአሁኗ ጆርጂያና ኢራን አካባቢ እንደሆነ ይገመታል። እስኪ ስለ ዓለም አቀፋዊ የወይን መረጃ ጥቂት አስደናቂ እውነታዎችን በቁጥር እንመልከት። ዓመታዊ የዓለም የወይን ጠጅ ፍጆታ 250 ሚሊዮን ሄክቶሊትር ነው። ይህም ወደ 280 ሚሊዮን ሄክቶሊትር ከሚጠጋው የራሳችን የጣና ሐይቅ ጠቅላላ ዋጋ ይቀራረባል። ዓመታዊ የዓለም የሽያጭ መጠን 327 ቢሊዮን ዶላር ሲሆን ይህም ከደቡብ አፍሪካ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ጋር ይነጻጸራል። እንደ አውሮፓውያን አቆጣጠር የ1945 ምርት የሆነው ሮማኔ ኮንት የተባለው አንድ ጠርሙስ ወይን በ558,000 ዶላር አሁን ባለው የሀገራችን የምንዛሬ መጠን ወደ 86 ሚሊዮን የኢትዮጵያ ብር ተሽጦ የዓለምን የውድ ወይን ጠጅ ክብረ ወሰን ይዟል። በዓለም ላይ 70 ሀገራት ወይን ቢያመርቱም 29 ብቻ 94 በመቶ የሚሆነው ምርት ለዓለም ገበያ ያቀርባሉ። በዓለም ላይ እስካሁን ፍሬ እየሰጠ የሚገኘው አንጋፋው የወይን ተክል በስሎቫኒያ የሚገኝ ሲሆን ዕድሜውም ከ400 ዓመት በላይ ነው። በአጠቃላይ ከ10,000 በላይ የተለያዩ የወይን ዝርያዎች ከአየሩና ከአፈሩ ተስማምተው በዓለም ዙሪያ ይበቅላሉ። ወደ ሀገራችን ስንመጣ ደግሞ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ካሉ ትላልቅና ዘመናዊ የወይን እርሻዎች አንዱ የሆነውን የካስቴል የወይን ጠጅ ፋብሪካን በባቱ ዝዋይ እናገኘዋለን። ይህ እርሻ በአካባቢው መመስረቱ የኢኮኖሚ ገጽታውን ከመቀየር ባለፈ የኢትዮጵያን ስም በዓለም የወይን ካርታ ላይ ያስቀምጧል። እኛም ከእርሻው ጀምሮ ያለውን ሙሉ ሂደት ለመቃኘት እዚያው የመገኘት እድል ገጥሞናል። እርሻው ላይ ስለ ስራው ተናግሮ የማይጠግበውን ጉልበትና ፍቅር የተሞላውን ሰው አገኘን፣ አቶ ይትባረክ ግርማን። አቶ ይትባረክ የእርሻ ምርት ክፍል ኃላፊና የሳይቱ ምክትል ስራ አስኪያጅ ነው። አቶ ይትባረክ መኪናውን እየነዳ ከአንዱ እርሻ ወደ ሌላው እየወሰደ ሰፊውን የወይን እርሻ አስጎበኘን። እርሻው ሁለት ዋና ዋና የወይን አይነቶችን ማለትም ነጭና ቀይ ወይኖችን የያዘ ነው። የወይን እርሻ ሁሌም የነፍስ እንክብካቤና ክትትል ይፈልጋል። የደረቀ የመሰለው ተክል ለምልሞ ወዝና አረንጓዴ ሆኖ ለሚቀጥለው የምርት ዘመን ዝግጁ የሚደረገው በዚህ ትጋት ነው። ለዚህም ይመስላል ለእንክብካቤ ስራው
ሴት ሰራተኞች በጣም ተመራጭ የሆኑት። ምርት የሚሰበሰበው በዓመት አንድ ጊዜ ብቻ ሲሆን ከዚህ በኋላ ተክሉ የረፍትና የእንክብካቤ ጊዜ ያገኛል። አንድ አስገራሚ ሚስጥር እንንገራችሁ። የወይን ምርቱ ለመሰብሰብ ዝግጁ መሆኑን ጠማቂው የሚያውቀው ከመሰብሰቡ ከ48 እስከ 72 ሰዓታት በፊት ብቻ ነው። ለምን አስቀድሞ አይታወቅም ለሚለው ጥያቄያችን አቶ ይትባረክ ማራኪ ምላሽ አለው። መጀመሪያ ወይን ፍሬ አሲድ ነው ዴቨሎፕ የሚያደርገው፣ አረንጓዴ ነው። ይሄ አረንጓዴ ነበር የሚመራው ማለት ነው። የሚመራው ጎምዛዛ እሱ ማለት አልበሰለም ማለት ነው። ማንም ሰው በቀላሉ ሊረዳው የሚችለው ነው ያልበሰለ ወይን። ማንኛውም ፍሬ ባዮሎጂካሊ ማንኛውም ፍሬ መጀመሪያ ላይ የሚሰራው አሲዲክ የሆነ ነገር ነው የሚያመርተው። በእኛ ምን ይባላሉ እነኛ አሲዶች? ብርቱካን ሲሆነው ሲትሪክ አሲድ ሞር አለው ማለት ነው። ታርታሪክ አሲድ፣ ማሊክ አሲድ፣ እነኚህ ሶስቱ ናቸው በዓለም ላይ ፍራፍሬ ላይ ትልቁን የቴስት የጣዕም ልዩነት የሚያመጡት። እነኚህ ሶስቱ ሜን አሲዶች ናቸው። ከዚህ እነኛ አሲዶች መብሰል የሚባለው ስቴጅ ላይ ሲገቡ ኮንቨርሽን ይባላል። ከአሲድነት ወደ ስኳርነት ይቀየራሉ። ሲቀየሩ የራሳቸው ሆነ ለውጦች አሉ። መጀመሪያ አሁን ይሄን ዘለላ ስናይ እዚህ ጋር መጀመሪያ ቀድሞ የምታብበው ወይ እዚህ ጋር እቺ ጫፍ ላይ ያለችው ፍሬና እዚህ ጋር ቴስት ብታደርጋት እኩል ስኳር አይኖራቸውም። እኩልም አሲዲክ ይሄ ሞር አሲዲክ ይሆናል። ይሄኛው ግን ቀድሞ ነው የሚበስለው። ስለዚህ ምንድነው የሚባለው? ወይን ለጠመቃ ለኛ አሁን ወይንን ተጠምቆ ወይን ጠጅ ሆኖ ለረጅም ዓመት እንዲቆይ ከሚያደርጉት ውስጥ ትልቁ መሰረታዊ ሚስጥሩ የአሲድና የስኳር ባላንስ ነው። ቅድም ያልኩ ታርታሪክ አሲድ፣ ማሊክ አሲድ ይሄንን የሁለቱ ባላንስ ወይኑ ላይ ለረጅም ጊዜ ወይን ጠጅ ሆኖ እንዲቆይ ያደርጋል። አሁን ብርቱካንን ብንወስድ ብርቱካንን ወይን ጠጅ አድርገን እንደዚህ አድርገን ለ100 ዓመት የሚቆይ ወይን ከብርቱካን ፍሬ እንስራ ብለን አንችልም። ለምን? እዛ ውስጥ ያለው የአሲዶቹ ባላንስ እንደ ወይን ፍሬ ሊቆይ ስለማያስችለው። የወይን ፍሬዎቹ ናሙና ከየቦታው ተወስዶ በጠማቂው የስኳርና የአሲድ መጠኑ ልክ መሆኑ ሲረጋገጥ ነው የለቀማ ትዕዛዝ የሚተላለፈው። እኛም የሄድነው በትክክል ያ ቀን መሆኑ በጠማቂው ተረጋግጦ የለቀማ ቀን ከተለየ በኋላ ነበር። ወይን ሲበስል የሚለይባቸው ብዙ መንገዶች አሉ። ፍሬው የስንዴ ዘር የሚመስል ቀለም ይይዛል። ይህ ፍሬ በጠመቃ ወቅት ታኒን የሚባለውንና አፋችን ውስጥ ጣዕሙ ቆይቶ እንዲሰማ የሚያደርገውን አስደናቂ ባህሪ ይሰጠዋል። የወይኑ ማዛ ምንጭም ይሄው ነው። ልጣጩ ቀለሙን ሲሰጥ፣ ስጋው ደግሞ 80% በውሃ የተሞላውን ፈሳሽ ይይዛል። ቀዩ ወይን ለቀይና ለሮዝ መጥመቂያ ሲሆን፣ ነጭ ልጣጭ ያለው ደግሞ ለነጭ ወይን ጠመቃ ይውላል። በእርሻ ውስጥ ወይን የለቀምንበት ልምድ እጅግ አስደሳች ነበር። ከእርሻው ላይ ወዲያው የቀመስነው የወይን ፍሬ በጣም ጣፋጭ ከመሆኑ የተነሳ መብላት ለማቆም ትልቅ ብርታትን ይጠይቃል። እዚህ ዝዋይ ባቱ ውስጥ ያለው አፈር፣ ውሃና የፀሐይ ብርሃን ለወይን ተክል እጅግ ምቹ ነው። የስምጥ ሸለቆ አካባቢ በመሆኑ ለአዕዋፋት ጎብኚዎችም ተመራጭ ነው። አቶ ይትባረክ እንደሚሉት ምርቱን ከአዕዋፋት መጠበቅ ግን ትልቅ ትግል የሚጠይቅ ነው። በአሁኑ ሰዓት ከላይ በድሮን ከታች ደግሞ በሰው ኃይል በመከላከል የወይኑን ጥራት ይጠብቃሉ። ወደፊት ግን የወይን መሸፈኛ መረብ ወይም ኔት ለመጠቀም በሙከራ ላይ ናቸው። ድሮን አለ፣ በድሮን እንጠብቃለን። ኢግል ይመስላል ድሮኑ። ድሮን ፓይለቶች አሉ። በድሮን ፓይለት እየተሽከረከረ ድሮን አንድ ይጠብቃል። እሱ ግን የሚያባራው ከላይ ያሉት ነው፣ ወደ ታች መውረድ ስለማይችል ያው የግራቪቲ ማነው። ሁለተኛው የምንጠብቀው ማኑዋል ነው። ማኑዋል ከስራ ያለውን ያባራሉ፣ ድሮን ደግሞ ከላይ እናደርጋለን። ሁለተኛው ኢንቨስትመንታችን ምንድነው እየሰራን ያለ ነው መሰለ? በኔት ከቨር ለማልበስ ካለበስ ነው ከወፍ ጥቃት እንቀንስለታለን። አንደኛ ወፍ ጥቃት ምርት ብቻ አይደለም የሚቀንስብህ፣ ጥራቱን የሚቀንስብህ። ወፍ ከሚበላው በላይ የሚያጠፋው ነው የሚበልጠው። ለምን? ጥፍራቸው ስለሚቦጫጭረው ጁሱ ይፈሳል። ጁሱ በሚፈስበት ሰዓት ወይኑ ላይ ደግሞ ያ ፈንገስ ያመጣል። ያ ፈንገስ ጠመቃ ላይ ለወይን ጠመቃችን ላይ አስቸጋሪ ያደርገዋልና የአሮማ ቴስቱ ብዙ ነገሮች ያበላሽብናል። የገበታ ወይንና ለወይን ጠጅ ጠመቃ የሚሆን ወይን የተለያዩ ናቸው። ከእርሻ ላይ ከአንድ የወይን ዛፍ በአማካይ 2.5 ኪሎ ግራም የወይን ፍሬ ይመረታል። በአጠቃላይ ግን የመጀመሪያው ችግኝ ተተክሎ ምርት ለመስጠት እስከ 5 ዓመት ይወስዳል። ባጭሩ አንድ ጠርሙስ ወይን ተመርቶ ገበያ ላይ ለመድረስ ከ5 ዓመታት በላይ ይፈጃል። ኢንቨስትመንቱን አስቸጋሪ የሚያደርገውና ቬንቴጀር የሚባለው ይሄው የትዕግስት ጉዞ ነው። የወይን ዛፍ የአረግ ዝርያ በመሆኑ ዝገት በሌለው ሽቦ እስከ 1 ሜትር ከ80 ሴንቲሜትር ድረስ ከፍ ብሎ እንዲያድግ ይደረጋል። ይህ ሰራተኞችና አነስተኛ ትራክተሮች አረጎቹ ሳይጠላለፉ በእርሻው መሃል በቅልጥፍና እንዲዘዋወሩ እንዲሁም ለለቀማ ምቹ ሁኔታን ይፈጥራል። በሚገርም ሁኔታ ወደ ላይ የተገደበው የወይኑ ቁመት ወደ ታች እስከ 5 ሜትር የሚጠጋ ረጅም ስር ይሰዳል። በዚያ ስር የሰበሰበውን እምቅ ማዕድን ነው እንግዲህ ፍሬ ውስጥ የምናገኘው።
የእርሻ ባለሙያው አቶ ይትባረክ ስራቸውን አጠናቀው ፍሬውን ካስረከቡ በኋላ ቀጣዩ ስራ የጠማቂው ይሆናል። ጥሩ ነው። እርሻው ነው ያንተ ዋና ግዛት። እርሻው በደንብ አስጎብኝተናል ይትባረክ፣ በጣም ነው የምናመሰግነው። ሁሉንም ወይን አየን፣ ሁሉንም እርሻ አየን። እንግዲህ በጣም ሰፊ ነው። በጣም በርቱ ነው የምንለው። የወይን ጠመቃ ክፍሉን ደግሞ ከአቶ አዳም አፈወርቅ ጋር ጎብኝተናል። እዚህ ክፍል ውስጥ የጠመቃ ሳይንስን ተከትሎ የወይኑ ጭማቂ ወደ አልኮልነት እየተቀየረ ከዓመት እስከ 2 ዓመት ድረስ በበርሜሎች ውስጥ ይቆያል። ለእናንተ ለተመልካቾቻችን ሂደቱን ካሳየን በኋላ አሁን ወደ ዋናው የፕሮቶኮል መዳረሻችን ወደ ወይን ቀመሳ ስነ ስርዓት ደርሰናል። በዲፕሎማሲና በማውራዊ መስተጋብር ውስጥ ወይን ሲቀርብ ልናውቃቸው የሚገቡ መሰረታዊ ስነ ስርዓቶች አሉ። ወደ መኖሪያ ቤት ለግብዣ ስንሄድ አበባ፣ ወይን ወይም ጣፋጮችን ይዞ መሄድ ይመከራል። ነገር ግን የጋባዣችንን ሃይማኖታዊና ባህላዊ ሁኔታ አስቀድሞ ማወቅ ጥንቃቄን ይሻል። በወይን ምርት ለሚታወቁ ሀገራት ሰዎች ወይን በስጦታ ስንወስድ ደግሞ የእኛ ምርት ከነሱ የተሻለ መሆኑን ማረጋገጥ አለብን። ካልሆነ ግን ሌላ አማራጭ ስጦታ ማሰብ ይቀላል። ለመልካም ምኞት መግለጫ ብርጭቆ ከተነሳ አልኮል የማንጠጣ ቢሆን እንኳ በዋችን ብርጭቆ ማንሳትና መሳተፍ የፕሮቶኮል ግዴታችን ነው። እንግዳ ሆነን በተጠራንበት ግብዣ ላይ በምግቡ በወይኑ ወይም በታዳሚው ላይ በፍጹም ትችት አይሰነዘርም። ከአዲስ አበባ 160 ኪሎ ሜትር ተጉዘን እዚህ ባቱ ከተማ እንገኛለን። እዚህ ደግሞ ያለነው የካስቴል የወይን ጠጅ ፋብሪካ ነው። እንግዲህ ጠዋት ጀምረን ነው ቆይታ ያደረግነው። የወይን እርሻውን ተመለከትን። ከዛ ተጨማሪ ደግሞ የወይን አመራረት ስርዓቱ ምን ይመስላል የሚለውን ተመልክተናል። አሁን ደግሞ እዚህ ሌላ ክፍል ላይ እንገኛለን። ድርጅት ውስጥ የስራ ድርሻ ያላቸው ኃላፊም አብሮን ይገኛሉ። ራሳቸውን አስተዋውቀው እዚህ ስላለው ክፍል ዛሬ ስለመጣንበትም የፕሮቶኮልና የስነ ስርዓት ጉዳዮች በተለይ ከወይን ጋር የተያያዘውን ገለጻ ያደርጉልናል። እሺ፣ አመሰግናለሁኝ። አዳም አፈወርቅ እባላለሁኝ። በካስቴል ወይነሪ እርሻ ውስጥ የዋይን ሜኪንግ እና ፓኬጂንግ ክፍል ኃላፊ ነኝ። እንኳን ደህና መጣችሁ ወደ ካስቴል ወይነሪ። እንደምታዩት ካስቴል እርሻው ሰፊ ነው። 450 ሄክታር ነው ጠቅላላ ያለው። ከዛ ውስጥ 10 አይነት የተለያዩ ቫራይቲዎችን ተክለናል። ዋይን ትልቁ ነገሩ ምንድነው? ከሰው ልጆች ጋር ኢንጌጅ የሚያደርግ ፕሮዳክት በመሆኑ ሌተስት የሆነ ፋብሪካ ነው ያለንና እንዴት እንደሚመረት እንዴት እንደሚዘጋጅ ያለውን ነገር ለመግለጽ ሞክራለሁ ማለት ነው። እንኳን ደህና መጣክ። እሺ፣ አመሰግናለሁ። በጣም ጥሩ አቀባበል ነበረን። እንግዲህ እርሻ ውስጥ ዞርን፣ የወይን አይነቶችን አየን፣ ወይንም ቀምሰናል ገና ፍሬውን ማለት ነው። በጣም ደስ የሚል ጊዜ ነበረ። እንዲሁ ደግሞ ፋብሪካ ውስጥ ተን የአመራረት ሂደቱን አይተናል። እንግዲህ ልናይ የፈለግነው እንደው ሌሎች መጠጦችም በርካታ መጠጦች አሉና ከወይን ጋር ግን ለየት ያለ የተለየ ስነ ስርዓት ያለው ካቀራረቡ፣ ካከፋፈቱ፣ ካቀማመሱ ጀምሮ በስርዓቶች የተሞላ ነው። እንደው ወይን ላይ እንደዚህ አይነት ስርዓቶች የበዙት ለምንድን ነው? እሺ፣ ምንድነው ዋይን እንደሌሎች ምርቶች እንደሌሎች ፕሮዳክቶች አይደለም። እርሻ ላይ ለማየት እንደሞከራችሁት ሚኒመም 5 ዓመት ይፈልጋል። ተተክሎ ፋብሪካ ገብቶ ተጠምቆ ፕሮዳክቱ ቴብላችን ላይ ቁጭ ሲል በጣም ብዙ ስራዎች ተሰርተውበት ነው የሚመጣውና እንዲሁ በ15 ቀን በአንድ ወር ወይ በሁለት ወር የምናገኘው ፕሮዳክት አይደለም። ስለዚህ የተለየ የሆነ ሴሪሞኒ የተለየ ደግሞ ከሰው ልጆች ጋር ኢንጌጅመንት እንዲኖር ተደርጎ የሚሰራ ስራ ነው ማለት ነው። የመጀመሪያው ነገር ምንድነው? እርሻ ላይ እንዳያችሁት ከ3 እስከ 5 ዓመት ይፈጃል። ፋብሪካችን ውስጥ ከመጣ በኋላ ተጠምቆ ለገበያ እስኪቀርብ 1 ዓመት ይፈጃል እና የተለያዩ ጣዕሞችን የተለያዩ አይነት መዓዛዎችን የያዘ እንደመሆኑ መጠን እነዚህ ነገሮች ከሰው ልጅ ጋር አዳፕት ለማድረግ የተለያዩ ሜቶዶችንም መጠቀም አለብን። እንዲሁም ደግሞ ስናቀርብም የተለየ ነገር የሚኖራቸው ምን ነገሮች እናገኛለን ከሚል አንፃር ይሆናል ማለት ነው። ከዚህ አንፃር ነው። እሺ፣ በጣም ጥሩ። እንግዲህ ዛሬ አንድ ጉብኝት ላይ የወሰድኩት ትልቁ ነገር ምንድነው? ወይን የሚመስለኝ የሆነ ቀለም ወይም ሌላ ነገር እየተጨመረበት የተለየ አይነት ቀለም እንደሚኖረው ወይም ከለር እንደሚኖረው ቀይ፣ ነጭ የሚባለው ነገር ከዛ እንደሚመጣ ነበር። ዛሬ ግን እንዳየነው ራሱ ለካ የወይኑ ልጣጭ ወይም ደግሞ ሽፋን ቀለም እንደሚሰጡ አይተናለው። እዚህ ላይም ለፕሮግራማችን ተከታታዮች እንደ መግቢያ የሚሆን ነገር ወይን የሚሰራው እንደዚህ ነው፣ ቀለም የሚመጣው እንዲህ ነው የሚለውንም ነገር እናንሳ። እኔ እንግዲህ በአካልም ስላየሁት ትክክል ነው እንዲነሳ ፈልጌ ነው። ያው መሰረታዊ 3 የሆኑ ፕሮዳክቶች ወይንም ሮ ማቴሪያሎች ይኖራሉ። የመጀመሪያው ነገራችን የወይን ፍሬው ነው። የወይን ፍሬዎቹን ሁሌ ፋርም ላይም እንዳያቸው 2 አይነት ፍሬ ነው ያለን።
ነጭና ቀይ አይነት ፍሬዎች አሉ። ስለዚህ ከነዚህ ከነጭና ከቀይ ወይን ፍሬ 3 አይነት ፕሮዳክቶችን መሰረታዊ 3 አይነት ፕሮዳክቶችን ማምረት እንችላለን። ነጭ ወይን ማምረት እንችላለን፣ ሮዝ ዋይን ማምረት እንችላለን፣ እንዲሁም ደግሞ ሬድ ዋይን ማምረት እንችላለን ማለት ነው። የሁሉም አይነት ዋይኖች ውስጡ ያለው ፈሳሻቸው ነጭ ነው። ስለዚህ ከለራቸው ያለው ቆዳቸው ላይ ነው ማለት ነው። ስለዚህ ለሬድ ዋይኖች የምንጠቀመው ቆዳው ላይ ያለውን ከለር በመጭመቅ ኤክስትራክት በማድረግ ከለሩ እንዲያገኝ እናደርጋለን። የሮዜን ደግሞ ከለር የምናገኘው ከቆዳው ጋር ያለውን ኮንታክት ታይም በመቀነስ አጭር ጊዜ ብቻ በማቆየት ሮዝ የሆነ ከለር እናገኛለን ማለት። እንዲሁም ደግሞ ለነጭ ደግሞ ምንም አይነት ከለር ስለማንፈልግ ቀጥታ የመጣውን ጨምቀን ፍሪ ኢራን የመጡትን ጁሶች ወደ ነጭ የሆነ ከለር እንዲኖራቸው እናደርጋለን ማለት ነው። መሰረታዊ 3ቱ የከለር ምንጮቹ እነዚህ ይሆናሉ። እንዲህ ስል ግን ለምሳሌ ዓለም ላይ የተለያዩ አይነት ከ17000 በላይ የሆኑ ዝርያዎች የወይን ዝርያዎች አሉ። እያንዳንዱ የወይን ዝርያ ደግሞ የራሱ የሆነ ጣዕምና አሮማ ፍሌቨር ይኖራቸዋል። ሬድ ዋይን ብንል ለምሳሌ እኛ እርሻ ላይ እንዳያችሁት ከበርኔ ሶቪኒዮ፣ ሜርሎ፣ ማልቤክ እንዲሁም ደግሞ የተለያዩ አይነት የሬድ ታይፕ ያላቸው ግሬፖች አሉን። ከነጭ ደግሞ ሸነን ብሎ፣ ሻርዶኔ፣ ሶቪኒዮን ብሎ የሚባሉ የነጭ ታይፕ ያላቸው ዋይኖች አሉ ማለት ነው። እነዚህ ነገሮች የራሳቸው የሆነ ጣዕምና አሮማ ይኖራቸዋል። በቀላል ምሳሌ ላስረዳክ። ለምሳሌ ሎሚ፣ ብርቱካንና መንደሪን ያው የብርቱካን ዘር ናቸው፣ ግን የተለያየ አይነት ጣዕምና አሮማ ሽታን ያላቸው። ወይንም ቅድም እንዳልኩ እንደዚህ ሰፊ የሆነው የራሱ የሆነ ጣዕምና ሽታ ይኖረዋል ማለት ነው። ያንን ነገር ጠብቆ ከፋርም መጥቶ ፋብሪካ ውስጥ ፕሮሰስ አድርጎ ለማርኬት ስናዘጋጅ ደግሞ ሁሉም ሰው ሲቀምስ ያንን ጣዕምና ያንን መዓዛ እንዲያገኝ አድርገን ማዘጋጀት ይገባናል ማለት ነው። መሰረታዊ የሆነው ከከለር ጋር ያላቸው ግንኙነት ይሄንን ይመስላል። ሌላ የወይን ፍሬዎች ገበያ ላይ የምናገኛቸው አሉ። እዚህ ደግሞ ዛሬ እርሻ ውስጥ ያየናቸው አሉ። እንደ ሁለቱ ምን የሚለያዩት በምንድን ነው? አንደኛው ለሌላኛው ይሆናል የሚለውንም እንዲሁ እንደመነሻ እናንሳው። ትክክል ነው። እንዳልኩ ነው፣ 2 አይነት ፕሮሰስ የሚደረጉ የዋይን ግሬፖች አሉ። እንዲሁም ደግሞ እንዲሁ ለቴብል ግሬፕ የምንላቸው ፍሬያቸውን የምንበላቸው ብዙ ከለር ብዙ ጣዕም የሌላቸው አይነት ታይፕ የሆኑ ደግሞ ቴብል ዋይኖች አሉ። ቆዳቸው ወፍራም፣ ፒግመንታቸው ትልቅ የሆኑትን ያው በቴብል ግሬፕ መልክ መጠቀምና መመገብ ይቻላል። ሞሮፍ ግን ቅድም ያልኩ ለፕሮሰስ የምናደርጋቸው ለምሳሌ የኛ ሴራ የሚባል ታይፕ ያለን ዋይን አለ። ቆዳው፣ ጣዕሙ፣ መዓዛው ቶሎ ከለርን ኤክስትራክት እንድናደርግ መዓዛው ደግሞ የተለየ ቆንጆ የሆነ ጣዕም ስላላቸው እነሱ ደግሞ ለፋብሪካ የሚሆኑ ለፕሮሰስ ታይፕ ተብሎ የሚመረቱ 2 ብራንች ያላቸው የወይን ታይፖች ናቸው ማለት ነው። ስለዚህ ማርኬት ላይ ይኖራሉ። ይሄኛው ቴብል ግሬፕ ሆኖ መታሸግ ይችላል። ግን ሞሮፍ ለዚህኛው ለፕሮሰስ ለሚደረገው ዋይን ብንጠብቅበት የተሻለ ጣዕምና አሮማ ስለምናገኝ ለዚህኛው የተሻለ ግብአት ይሆነናል ማለት ነው። ከዛ በተጨማሪ የተለየ ምክንያት አለ ወይ? የፈረንሳይ የሆነበት ምክንያት ምናልባት ፈረንሳይ በወይንም ስሟ ሲጠቀስ እንሰማለን። ቅድም እንዳልኩ ነው። ለምሳሌ ዋናው ቤሱ የካስትል ዋይነሪ ዋናው ሄር ኳርተሩ የሚገኘው ፈረንሳይ ነው። ያው የፈረንሳይ ፕሮዳክቶች ነው ወደዚህ መጥተው አዳፕት ተደርገው ከኢትዮጵያ ዋይን ጋር፣ ከኢትዮጵያ መሬት ጋር፣ ከኢትዮጵያ ቴሮዋ ጋር ተመሳሳይ የሆኑት ቆንጆ መዓዛና ቆንጆ የሆነ ዴሊቨሪ ማድረግ እንችላለን ነው የሚለውን ሰሌክት ሲደረጉ የፈረንሳይን ግሬፖች አምጥተን ለመትከል ችለናል። ዋናው መሰረታዊ የሆነ ነገር ይሄ ነው። ባለቤትነታቸው ደግሞ ፈረንሳውያንም ስለሆኑ ጭምር ነው እንጂ ዓለም ላይ ብዙ አይነት የተለያዩ አገር ላይ ጣሊያኖች ላይ፣ አሜሪካ ላይ፣ ካሊፎርኒያ ብዙ ቦታ እንዲሁም ወደ ላቲንም አካባቢ ብዙ አይነት ታይፖች አሉ ግሬፖች። እንዲሁም አሁን ተጨማሪ ኢትዮጵያ ላይም ዩኒክ የሆነ የራሱን የሆነ ጣዕምና መዓዛ ያለው ግሬፕ ኖረን ማለት ነው። ስለዚህ ኢትዮጵያንም አንድ በዋይን ማፕ ላይ ማስተዋወቅ ችለናል ማለት ነው። ትልቁ ነገር ምንድነው? ዋይን ማለት ለምሳሌ ፈረንሳይ ያለው ሲራ ዋይን እና ኢትዮጵያ ያለው ሲራ ዋይን የተለያየ አይነት ካራክተር ነው የሚኖራቸው፣ የተለያየ አይነት ጣዕም፣ የተለያየ አይነት መዓዛ። ያንን ነገር የሚያገኙት ከሶይል ታይፓችን ነው ማለት ነው። ስለዚህ አንዷ ኢትዮጵያ ራሱ የተሻለ ክላይሜት፣ የተሻለ አፈርና የተሻለ የአየር ንብረት ስላላት ለዋይን ለማምረት ተመራጭ ቦታ ናት ማለት ነው። ከኢትዮጵያ አልፎ ለሌሎች ሀገራትም ምርቱ እንደሚቀርብ እያየው ነበረ ከካምፓኒያችሁ ወይም ከድርጅቱ ፕሮፋይል እና እንዴት ነው ዓለም ላይ ያለው ምላሽ? ሌላ ሀገር ላይ የኢትዮጵያ ወይን
ያለው ግብረ መልስ ምን ይመስላል? ያ እንዳልኩህ ነው። ትልቁ ነገር ምንድነው ዋይን ማርኬት ላይ 17,000 የሆኑ ቫራይቲ የሆኑ ታይፖች ዓለም ላይ አሉ። ያንን ማርኬት ፔኔትሬት አድርጎ ለመግባት ምን አይነት ጣዕም አለው፣ ምን አይነት ጥሩ መዓዛ አለው የሚሉትን ነገሮች እዚሁ ፋብሪካችን ውስጥ እዚሁ ፕሮሰስ እያደረገ የተሻለ ዋይን ዴሊቨር እያደረገ ነው። በቅርቡ 1 2 3 ወይኖቻችን ወደ ውጭ እንልካለን፣ ቴስት እናስደርጋለን። ዓለም ላይ የሚፈለገውን ፓራሜትር ያሟላሉ ወይ የሚለውን በማየት ቴስት አድርገን 2 ዋይኖቻችን አዋርድ አግኝተዋል። እነዚህ በዓለም አቀፍም ተቀባይነት አግኝተዋል። እንዲሁም ደግሞ ወደ ኔዘርላንድ እንዲሁ ኤክስፖርት እያደረግን ዲማንዱ አለና ያው ኤክስፓንድ እያደረገን እንሄዳለን። ሌላ የገረመኝ የዚህ ወይን ዘርፍ ላይ ያሉ ባለሙያዎች፣ ጠማቂዎች፣ ቀማሾች፣ ሌሎችም የራሳቸው የሙያ መጠሪያ ያላቸው እንደው እነሱ ምንድን ናቸው የሚለውን እስቲ እናንሳ። ኦኖሎጂስት ይባላል ኖርማሊ የዋይን ሜኪንግ እና ጣዕሙን እንዳልኩ ልክ መቅመስ አለብን። በእያንዳንዱ ታይፕ ላይ በእያንዳንዱ ፕሮሰስ ላይ ምን አይነት ጣዕም አለው፣ ወይኑ ኦፍ ፍሌቨር አለው ወይ፣ የተበላሸ ነገር ይዟል ወይ የሚለውን ነገር ያው ማስተር ማድረግ አለብን። በኤክስፒሪየንስ የሚመጡ ነገሮች ናቸው። በትምህርትም ተደግፈው ያው ፈረንሳይ ላይ የሚሰጡ ትምህርቶች አሉና ኦኖሎጂስት ይባላሉ የዋይን ጠማቂ። ኦኬ፣ በጣም ጥሩ። እንግዲህ ወይን በማህበራዊ ግንኙነት በሰዎች ግንኙነት ውስጥ ትልቅ ድርሻ አላቸው። እንደውም ከፍቅርም ጋር አብሮ ይነሳል። ከዛ ደግሞ ከፍ ሲል 2 ቢዝነሶች እርስ በርስ ሲገናኙ ዋንጫ አንስተው የተለያየ ድልን ወይም ደግሞ ስምምነትን ያከብሩበታል። በዓለም መድረክም ላይ እንዲሁ ዋንጫ ሲነሳ እናያለን። እና እንደው በግንኙነቶች ውስጥ ያለው ድርሻ ምን ይመስላል? በዘረዘር ናቸው ከማህበራዊ ጀምሮ እስከ ዓለም አቀፍ ድረስ ባለው። ትክክል ነው። ምንድነው ዋይን የኢንጌጅመንት እንዲሁም ደግሞ የሪዋርድ መገለጫ ነው የሚሆነው። ፕሮሰሱ ቅድም እንዳልኩት ነው። ከ1 ዓመት 2 ዓመት 3 ዓመት ረጅም ጊዜ የሚቆይ ፕሮሰስ እንደመሆኑ መጠን ፋይናሊ ስኬት ነው። ወይናችንን ቦትል ውስጥ አሽገን ለማርኬት ማብቃት ብቻ ሳይሆን እንዲሁ ቴስት ስናደርጋቸው የሚሰጠን ሪሊፍ አለ እና የስኬት መጨረሻው ተደርጎ ይገለጻል። የኢንጌጅመንትም መጨረሻው ሊሆን ይችላል። ከዚህ አንጻር የተሻለ ሰዎችም ጥሩ የሆነ ኢሞሽን ውስጥ ይገባሉ እና የተሻለ ነገር ይኖራል። ከዛ አንጻር ነው። ሌላ ምን ያለውኝ ሌላ ሀገር የቱሪስት መስህብ ሆነው የወይን እርሻዎች ወይም ፋብሪካዎች በተለየ መንገድ ቱሪስትን ሲቀበሉ ሲያስተናግዱ አያለውና ምናልባት እዚህ ያለው ልምድ ምን ይመስላል? ከዚህ አንጻር ይሄንን ነገር በሁለት አይነት መንገድ እየሰራን ያለ ነው። እንደ ካስትል ዋይነሪ ከኦሮሚያ ቱሪዝም ጋር አብረን ኮላብሬት አድርገን እየሰራን ያለ ነው። ይሄ ግቢ እንደምታየው እርሻ ነው፣ ትልቅ እርሻ ነው። በዛ ላይ የተለያየ አይነት ቫራይቲዎች አሉ። ዋይን ሜኪንግ ሙዚየም ያለው ሰዎች ሲመጡ አንድ የቱሪዝም መዳረሻ ቦታ እንደሆነ ያው ግልጽ ነው፣ ይታወቃል። እና ከኦሮሚያ ቱሪዝም ኮሚሽን ጋር በመሆን አብዛኛውን ጊዜ ቪዚተር አይጠፋም። እዚህ ቤት ውስጥ ሁሌ ክፍት ነው። ስፔሻሊ ዊኬንድ ላይ ቅዳሜና እሁድ ሰራተኛ በማይኖርበት ሰዓትም ግቢው ክፍት ነው። ገብቶ ሰዎች ስለ ዋይን ያላቸውን እውቀት ይጨምራሉ፣ ቴስት ያደርጋሉ። ምንድን ያለን እውቀት ብሎ እየጨመሩ የተሻለ አንደርስታንዲንግ እየኖራቸው ይመጣሉ። እንዲሁም ዓለም አቀፍ የሆኑ ቱሪስቶች እየመጡ ኢትዮጵያ ውስጥ ዋይን ይመረታል ወይ ነው ብዙ ጊዜ ሰርፕራይዝ እየሆኑ ይሄዳሉና የተሻለ ነገር እየሰራ ነው። አልተለመደም አፍሪካ ውስጥ የወይን እርሻ ወይም የወይን ምርት። አይ ቲንክ ምስራቅ አፍሪካ ላይ ኮምፕሊትሊ እንደሌላ አውቃለሁኝ። ደቡብ አፍሪካ የተወሰኑ እርሻዎች አሉ፣ ግን ይመጣሉ አይ ቲንክ እና ጥሩ ጅማሬ ይመስለኛል። ቅድም ምን ብላል ሰዎች ወይንን ለማወቅ ይመጣሉ፣ ስነስርዓቱ ሌሎች ነገሮች ምን ይመስላል የሚለውንም ነገር እንደው ከወይን አንጻር በተደጋጋሚ የሚያጋጥማቸው ስህተቶች ዛሬ እንግዲህ ልንማር ነው ስነስርዓትና ሰዎች የሚያጠፏቸው ወይም በተደጋጋሚ እንደው የሚሳሳቷቸው ከወይን ጋር የተያዙ ስነስርዓቶች ምንድን ናቸው? የመጀመሪያው ነገር ቅድም እንዳልኩት ነው። ያው ወይን ሚኒመም 12 እስከ 13% አልኮል ያለው ፕሮዳክት ነው። የሰዎች ትልቁ ስህተት ነው ብዬ የማስበው አይ ቲንክ ከለር ላይ ነው። የመጀመሪያው ነገር ቅድም ሮዜ፣ ሬድ እና ዋይት የሆኑ ታይፕ የሆኑ ከለር ያላቸው ዋይኖች አሉን። ሬድ ከለር ሲያይ ዲፕ በጣም ከባድ ነው የሚል ፐርሰፕሽን አለ። ነጭ ደግሞ ሲሆን አይ ቲንክ ነጭ በመሆኑ ብቻ ቀለል ያለ ፕሮዳክት ነው የሚል አንደርስታንዲንግ አላቸው። ግን ኮመንሊ ቅድም እንዳልኩ ነው ሶስቱም የራሳቸው አሮማ፣ ፍሌቨር እና ጣዕም አላቸው።
ሶ የኛ ነገር የሚወስነው ስንመርጥም እነዛን ምንፈልጋቸው ምንወዳቸውን ጣዕሞችን እያየን መምረጥ አለብን ማለት ነው። እንዲሁም ደግሞ ዋይን ስንጠጣ እንዴት ነው የምንጠጣው የሚሉ ደግሞ መሰረታዊ መስጠቶች አሉ። ለምሳሌ ነጭና ሮዜ በምንጠቀምበት ሰዓት ላይ የተሻለ ቴምፕሬቸራቸው 10 ዲግሪ ወይ እስከ 12 ዲግሪ ቢሆኑ የተሻለ ጣዕምና አሮማ እናገኛለን። ሬድ ዋይን ደግሞ ሲሆኑ ሩም ቴምፕሬቸር ላይ ሰርቭ ቢደረጉ ቅድም ያልከውን ካራክተሮቹን ቶሎ አብዞርቭ ማድረግ ይቻላልና ማወቅም ይቻላል። እንዲሁም ደግሞ ቴክኒካል 5 የሆኑ ፕሮሲጀሮች አሉን። ወይን እንዴት እንቀምሳለን እንዴት እናያለን የሚለውን ፕራክቲካልም እያየን ማውራት እንችላለን። ስለዚህ ወደዛ እንለፍ መሰለኝ። አንደኛ እንዴት ነው በሬስቶራንት ውስጥ ሌሎች ግብዣዎች ላይ ስንገኝ እንዴት ተደርጎ ነው ወይን ምናልባት የሚያቀርቡልን ወይም ደግሞ ሰርቭ የሚያደርጉን ሰዎች ከዛ ጀምረን እኛም ደግሞ እንደ እንግዳ ብዙ እንግዶች ሲሆኑ ለማን ነው ቅድሚያ የሚሰጠው የሚለውንም ነገር እያየን ከዛ በተጨማሪ ደግሞ ነጭና ቀይ ሲሆኑ ካያያዝም ጀምሮ ስርዓት እንዳለው እያየው ነበርና እሱን ማየት ቅድም ያልካቸው አምስቶቹንም ብናይ ደስ ይለኛል። አሁን ደግሞ እንቀጥላለን። ሁለተኛው ፕሮሲጀራችን የሚሆነው ዋይን እንዴት ቴስት እናደርጋለን እንዴት ሰርቭ እናደርጋለን የሚሉትን ነገሮች እናያለን። የኛ ካስትሎይነሪ ፕሮዳክቶቹን ለማስታወስ ያክል አኬዣ የሚባል ፕሮዳክት ይሮናል። ስዊት የሆኑ ዋይኖቻችን፣ ኪቬ ደግሞ በቡሽ የሚከደኑ ዋይኖቻችን፣ እንዲሁም ደግሞ ሪፍት ቫሊ ብራንድ የሆኑ ነጭ ሮዜና ሬድ ዋይኖች አሉን። እነዚህ ጠቅላላ 10 አይነት የሆነ ቫራይቲ ይኖረናል ማለት ነው። ለከስተመራችን ሰርቭ በምናደርግበት ሰዓት የመጀመሪያው ነገር መሆን ያለበት ምንድነው ያዘዘን ፕሮዳክት ምን አይነት ነው የሚፈልገው ታይፕ ነው ወይ ብለን ያው ኮንፊርም ማድረግ አለብን አይደል? ስለዚህ አኬዣ ሮዜ ነው ወይ ታዘዘው የሚለው ሚዲየም ስዊት ሮዜ ይላል። ሮዝ ነበር ብለው በፊት ዛሬ ሮዜ አስተካክያለሁ። በጣም ትክክል። ስለዚህ አኬዣ ሚዲየም ስዊት ሮዜ መሆኑን ከከስተመራችን ኮንፊርም እናደርጋለን ማለት ነው። ስለዚህ እንደዚህ እናሳየዋለን። ሞሮፍ ምንድነው መሆን ያለበት ስናቀርብም ያው ባክ ሌቭል ላይ ያሉትን ኢንፎርሜሽኖች እንዳያቸው ከከስተመሩ ላይ ጊዜ መስጠት አለብን። የሚፈልገውን ነገር ነው ወይ ብለን ሸፍነን አይደለም ማቅረብ ያለብን። ብራንዱን አሳየነው፣ ቀጥሎ ደግሞ ባክ ሌቭል ላይ ያለውን ኢንፎርሜሽን ጋዘር ያደርጋል። ቀጥሎ የዌተር ስራ ይሆናል ማለት ነው። ስለዚህ ብዙ ሰዎች ያዩታል እንደዚህ ወይም ስናያቸው ስንሰጣቸው ግራ አይላቸውም። የወይን አሁን እንዳልኩክ ነው የወይን እውቀት ያላቸው ሰዎች ያዘዙትን ፕሮዳክት ነው ወይ ብለው ማረጋገጥም ይፈልጋሉ። ስለዚህ ያዩታል ማለት ነው። አሁን አንተም ስትጠጣ ካሁን በኋላ እያየን የምትጠጣ ማለት ነው። ስለዚህ የሆነው ሚዲየም ስዊት ሮዜ ነው። ምንድነው የምናደርገው? ሁለት አይነት ፓኬጂንግ ነው ያለን ብያለሁ። የኛ ፓኬጂንግ የሚሆነው የካፕ ስክሩ ነው የመጀመሪያው። እሷን እናያለን። ምናልባት እዚህ ጋር ክዳኖቹ ላይ የተወሰነ ነገር እናንሳ። አንዳንዴ ቡሹን እናያለን፣ ይሄን እናያለን። ልዩነት አላቸው? ዴፊኒትሊ ምንድነው አብዛኛውን ጊዜ እኛ ሀገር ማርኬት ላይ የምንቸገራቸው ነገሮች ኦፕነሮች ናቸው፣ መክፈቻዎች ናቸው። እና በቡሽ መክፈቻውንም አብረን ዴሊቨር ማድረግ ይጠበቅልብናል ማለት ነው። ግን ካስትሎይነሪ ልክ እንዳልኩ የተሻለ ኢዚ ያደረገው ሜቶዱን ኖርማሊ ካፕ ስክሩ በማድረግ በቀላሉ እንዲከፈት በማድረግ ቶሎ ከስተመሩም ተገልጋዩም ሰውዬ በቀላሉ መጠቀም እንዲችል ይረዳዋል ማለት ነው። ሌላው የቡሽ ደግሞ ረጅም ጊዜ የሚያስቀምጣቸው ከሆነ ቤት ውስጥ ቢቀመጡ ከሆነ ኦፕነር አዘጋጅተን እንዴት መክፈት እንዳለብን አብረን እናያለን። በሱም መጠቀም ይቻላል ማለት ነው። ግን ይሄ ተመራጭ እያደረገው ያለው ነው ማለት ነው የሚሆነው። ሌላው የቀደም እንዳልኩት ነው ለሮዜ እና ለዋይት ዋይኖቻችንን ቴምፕሬቸራችንን 10 ላይ አድርገን ቀዝቀዝ ያለ ሲሆን የተሻለ አሮማና ፍሌቨር እንዲኖረው ይረዳናል እና በሱ ደረጃ ማቀዝቀዝና ማዘጋጀት ያስፈልጋል ማለት ነው። ሁሌ ከፍሪጅ የወጣ 10 ዲግሪ ላይ የሆነ ቀዝቅዞልን እንዲመጣ እኛም ሪኮመንድ እናደርጋለን። ያው ከስተመርም ስትሆን አንተም በዚህ ደረጃ ቀዝቅዞልን እንዲመጣ ታደርጋለህ ማለት ነው የሚሆነው። ለሬድ ዋይኖቹ ሩም ቴምፕሬቸር ላይ ሲሆን የተሻለ አሮማና ጣዕም ይዘው ኖርማል የሆነ ቴስት እንዲያገኙ ማድረግ እንችላለን ማለት ነው። ለሬድ ዋይን ሩም ቴምፕሬቸር እንጠቀማለን ማለት ነው። ስለዚህ የሚቀዘቅዙ የማይቀዘቅዙ ወይኖች አሉ። የሚቀዘቅዙና የማይቀዘቅዙ ወይኖች አሉ። ኢቨን እኛ መቀዝቀዝ ይጠበቅበታል ወይስ የለበት የሚለውን ሌብላቸው ላይ ቅድም ያልኩ የፕሮዳክት ጠቅላላ ኢንፎርሜሽን እዚህ ጀርባቸው ላይ ያለና ወደ ቤት ስንወስድ ራሱ እንዴት ማዘጋጀት እንዴት ማድረግ እንዳለብን ያሉትን ኢንፎርሜሽኖች እየተከተለን ፍሪጅ ማስገባት የሚገባንን ማስገባት አለብን ማለት። ስለዚህ ባክ ሌቭል ላይ ያሉ ኢንፎርሜሽኖች ኢምፖርታንት የሚሆኑት ለዚህ ጥቅምም ጭምር ነው ማለት ነው። ሌላው እንዴት ነው የምንቀዳው?
ሁለተኛው የሚሆነው ነገር አለ። ስለዚህ አብዛኛውን ጊዜ ስንቀዳ እንዲህ እናደርግና ያው እንደምታየው ነው መንጠባጠብ የለበትም። ትንሽ ከርል ማድረግ አለብን ማለት ነው። እንዳይንጠባጠብ ያግዘናል ማለት ነው። እና ይቀላል። ፕሮዳክቱን እንዲሁ ፊት ለፊት ላይ እናሳያለን እንደምታየው። ከዛ ከርል ስናደርግ አንዱ እንጨርሳለን ማለት ነው። ይሄ በጣም ቀላል ሜትድ ይሆናል ማለት ነው። ሶ እንዲሁ ዴሊቨር አደርጋለሁ፣ አሳያለሁ። በጣም ቄንተኛ ነው ወይ የሚቀዳበት የሚያዝበት መንገድ። ምንድነው ሁል ቀን እንዳልኩ ነው ከጀርባ የመጣው ታሪኩ ሰፊ ረጅምም ስለሚሆን አይደለ ብዙ ተለፍቶበት ብዙ ጊዜ ቆይቶ የሚመጣው በትክክል ደግሞ ቴክር አድርገን ደግሞ ማቅረብ አለብን ማለት ነው። ሌላ ብርጭቆቹ ይለያያሉ አይደል? ብርጭቆቹ ምንድናቸው? እንደዚህ እንደምታያቸው ኮኒካል የሆነ ታይፕ አላቸው። ኖርማሊ ዋይንን ቴስት ስናደርግም የራሱ የሆነ ታይፕ ያላቸው ብርጭቆች መጠቀም መቻል አለብን። ምክንያቱም ምናየው ነገር የመጀመሪያው ነገር ቅድም እንዳልኩ ኦርጋኖሌፕቲክ ቴስት ነው የምናደርገው። ኦርጋናችንን በመጠቀም ነው ቴስት ማድረግ ያለብን እና ሴድመንቶች ካሉ የሚዘጡ ነገሮች ካሉ ኢዝሊ ማየትና እንችላለን ማለት ነው። እና በጣም ትራንስፓረንት የሆነ ንጹህ የሆነ ብርጭቆ በጣም ለዋይን ቴስቲንግ በጣም ኢምፖርታንት ነው። ምንም አይነት ሽታ የሌለው ምንም አይነት ነገር የሌለው ሌላ የሚታጠብበት ዲተርጀንቶቹም ንጹህ የሆኑ ነገሮችን ከሆኑ ሞሮፍ እኛ የምንፈልገው ዋይኑ ላይ ያለውን ቴስት ብቻ ስለሚሆን ማለት ነው። 5ቱ ነገሮች እዚህ ጋር ነው የመጡት። 5ቱን ነገሮች እዚህ ጋር ቴስት ማድረግ እንጀምራለን ማለት ነው። ሶ የመጀመሪያው ነገራችን ቅድም እንዳልኩክ ነው። እስቲ ስናያቸው ምን አይነት ከለር አለው ዋይናችን የሚለውን ነገር ማየት እንችላለን። ስለዚህ ሬድ ዋይን ነው ሮዜ ዋይን ነው ምን አይነት ከለር ነው ያለው የሚለውን በአይናችን ቪዥዋሊ እናያለን። ሁለተኛው ነገር ደግሞ የሚሆነው ነገር ደግሞ ማሽተት ነው። ኖርማሊ በሽታ ምን አይነት ነገሮች ይመጣሉ የሚለውን ነገር ማየት አለብን። ስለዚህ ስናሸታቸው ፈርስት ስኒፍ እና ሰከንድ ስኒፍ የምንለው ነገር አለ። የመጀመሪያ ሽታ ነው። ሁለተኛው የመጀመሪያውን ልክ እንደከፈት ነው ምንም ሼክ ሳናረግ የምናሸተው ሽታ ነው። ሶ ከዛ በኋላ ምን እናደርጋለን ደግሞ አንዴ ክሊክ ደግሞ የተወሰነች ካደረገን በኋላ ደግሞ ምን አይነት ሽታ አለው የሚለውን ነገር ማየት እንችላለን። ቅድም እንዳልኩክ ነው 17,000 አይነት ዋይኖች አሉ። ሁሉም የተለያየ አይነት ሽታና ጣዕም ይዘው ይመጣሉ። ስለዚህ እነዛን ሽታ በኤክስፒሪየንስ የትኛው ዋይን የተሻለ ነው የትኛውን አዳፕት እያደረኩት እመጣለሁ የሚለውን እዚሁ እየለየ ነው እንመጣለን ማለት ነው። ሁለተኛው የሆነ ነገራችን ይሄ ነው። ሶስተኛው ምንድነው የምናደርገው? እስቲ መቅመስ እንጀምራለን። አፋችን ላይ እናቆየዋለን። አፋችን ላይ ካቆየን በኋላ ዋይን ላይ ትልቁ ነገር ባላንስ ያደርጋል ወይ አልኮሉን ከአሲዲቲ ጋር እንዴት ነው ባላንስ የምናደርገው የሚለውን ነገር ቼክ ማድረግ እንጀምራለን። ሶ ማያቃጥል ማይቆመጥጥ እነዚህን ታይፓቸውን ያው ኤክስፒሪየንስ እያወቅናቸው እንመጣለን። ውስጥ ስናስገባ ስዊትነሩ በጣም ጣፋጭ ነው ወይ እንዴት ነው የሚለውን ነገር ያው ሴንስ እያደረግናቸው እንመጣና ፋይናሊ ወደ ውስጥ እናስገባለን ማለት ነው። እነዚህ መሰረታዊ የሆኑ የዋይን ቀመሳ ቴክኒኮች ናቸው እና ፋይናሊ ችርስ ስንል ደግሞ ያው መታየትም አለ ኢንጌጅመንት ይፈጥራል ከዛም አንግል ነው። እና ስለዚህ ወደ ቶስቱ ሄድን ማለት ነው። ቶስቱም ስነ ስርዓት አለው አይደል? የራሱ እንደዚህ ነው የምናጋጨው እንደዚህ ነው የምናጋጨው እንደዚህ ከላይ ይመጣል እንደዚህ ከታች ይመጣል። ኖርማሊ ኮሙኒኬሽን ነው። ቦትሉን እንሰማዋለን ነው ልክ ሲጋጭ እኔ እናንተ እንተያያለን። የዛኔ የሆነ ነገራችን ኢንጌጅ ያደርጋል ነው ድምጹንም ፊል እናደርገዋለን ነው። ስለዚህ እነዚህ ነገሮች ሁሉ ኮንሰርን ያደርግ እንደዚህ ነው እናጋጭና አይናችን ላይናችን መታየት። ስለዚህ ቺርስ ስንል መታየት አይናችን ነው ቺርስ እያለ ሌላ ቦታ ማየት አይጠበቅብንም። ስለዚህ ድምጹም በጣም እንዳይጮው እንደዚህ እናደርጋለን። አይቀመጥም ይላሉ አይደል? አይቀመጥም። ቺርስ ከተደረገ በኋላ ቴስት ማድረግ አለብን ማለት ነው። እንዴት አየው ወይናችንን? ቆንጆ ነው፣ በጣም ቆንጆ ነው። እንዳልከው ነጭ ስለሆነ ከባድ ያልሆነ ይመስለናል። ሮዜ ሲሆን ነጭ ሲሆን ላይት ነው ብለን እናስባለን። ጀስት ግን አልኮል ኮንቴንቱ
ከ12 እስከ 13% የሆነ ነው እና እንደምንፈልጋቸው ታይፕ አይነት ያላቸውን ዋይኖች እንዲሁ እያደረግን እየቀመስን እናልፋለን ማለት ነው። ሶ የመቼ ሚዲየም ሮዜ አያያዛችን ግን በትክክል ይዤዋለሁ። አይ ቲንክ እንደዚህ ነው መያዝ ያለብን። እንደዚህ የምናደርግ ከሆነ ይሞቃል። ቀደም እንደለው ቀዝቀዝ ብሎ ነው ማየት ያለብን። ሁለተኛ እንሸፍናለን አናይም ከለራችንን። ሶ መያዝ ያለብን ያው ትክክለኛ ወይን አያያዛችን መሆን ያለበት እንደዚህ ነው መያዝ ያለብን ማለት ነው። አንዳንዴ ሰዎች እንደዚህ ይዛሉ፣ እንደዚህ ይዛሉ። እንደዚህ ሳይሆን ያው ቦትሉን ቅድም ያልነው ፕሮሲጀሮች ማየት አለብን፣ ማሽተት አለብን። ስናሽከረክረው ምን አይነት ነገር አለው የሚለውን ነገር በደንብ ለመከታተል ይሄ ይረዳናል ማለት ነው። ስለዚህ ስነ ስርዓቱን አንዴ እንድገሙ ከማየት ከዛ ነጭ ወይን ስንቀምስ መድገም እንችላለን። ሌላ እያዘጋጀ ከየትኛው ምግብ ጋር የትኛው ወይን ይሄዳል የሚለውን ነገር እዚህ ጋር እናንሳ ወይስ በኋላ ላይ ነው የምናነሳው? በኋላ ላይ ማንሳት ይችላለን። ሞሮፍ ግን ከነጭ ዋይኖችን ስንጠቀምና ሮዜ ዋይን ያው ከአሳ ከአትክልት ጋር ሲሆን የተሻለ ተመራጭ ናቸው። ሬድ ዋይን ስንጠቀም ደግሞ ቢፍ የሆኑ ነገሮች ስንጠቀም ሬድ ዋይን ብንጠቀም የተሻለና ተመራጭ ይሆናሉ ማለት ነው። የምንቀላቅለውስ ወይንን ከሌላ መጠጦች ጋር ቤዚካሊ ቅድም እንዳልኩክ ነው። እኛ ሞሮፍ ፎከስ የምናደርገው ዋይናችንን ባላንስ ያደርጋል፣ ጣዕሙ እንዴት ነው ምናምን የምንለው ቴስት እያደረገን ነው። ቅድም ያሳየውን ፕሮሲጀር 5ቱንም ፕሮሲጀሮች የተጠቀምነው ምን አይነት ጣዕም አለው ነው። ፋይናሊ ሽታው እንዴት ነው፣ ጣዕሙ እንዴት ነው፣ ኤጂንጉ እንዴት ነው፣ ማቹሪቲው እንዴት ነው የሚለውን ነገር ነው የሚያሳየን። ሞሮፍ ግን ኢቨን ሮዜና ሬድ ዋይን አንቀላቅልም። ምንቀላቅል ከሆነ ቅድም ያልናቸውን ነገሮች አሮማ፣ ፍሌቨር ምን ያለውን ነገሮች ባላንስ ምን ያለውን ነገር እናጣለን። ምንም ባናቀውን ፓራሜትር ነው የምንቀላቀለው። ስለዚህ ዋይን መሆኑ ይቀርና ሌላ ብሌንድ የተደረገ አይነት ነገሮች ይሆናሉ ማለት ነው። ኖርማሊ የሚደባለቅ ነገር ከሆነ ዋይን አይደለም ማለት ነው። ስለዚህ አዳም የጠመቁትን ወይን ለብቻው ኮምፕሊትሊ የተጠመቀ ዋይን ለብቻው ነው ሰርቭ መደረግ ያለበት። የዛን ጊዜ ግሬድ እያወጣለት እንሄዳለን እንጂ ከሌላ ፕሮዳክት ጋር መቀላቀል አይ ቲንክ ቅድም እንዳልኩ ከቤዙ ጀምሮ 5 ዓመት ሙሉ የተለፋበትን ዋይን መጥቶ ተጠምቆ ኤጅ አድርገን አሽተነው ጣዕሙን ባላንስ ለማድረግ ያመጣ ነው። በተወሰነ ነገር ዳሉት በማድረግ ያንን ካራክተር ማሳጣት ማለት ነውና አይ ቲንክ ትክክል አይደለም። በጣም ወይን አሁን በቃ ሴሪሞኒው በጣም ስርዓቱ የገዘፈብኝ መጣና እንደ ወይን መጠጣት ያለበት የትኞቹ ዝግጅቶች ላይ ነው ብለን የምንከፋፍለው ወይ ከዚህ ዝግጅት ጋር ወይን ነው መቅረብ ያለበት ምንለው ነገር አለ? ፕሮግራሞችን እንደው ከፋፍለ ለወይን የሚሆን ነው ፕሮግራም? ለወይን የሚሆን የሚባል ፕሮግራም የለንም። ኖርማሊ ስፔሲፊካሊ ለዚህ ፕሮዳክት ነው ብለን አይደለም። የኛ ሀገር ካልቸር በራሱ ኮንሱመሩ በጣም ትንሽ ነው የዋይን ያለው ትሬንዳችን እና አብዛኛውን ጊዜ ማታ ዋይን ይጠጣል። ኢንጌጅ ስታረግ ቁጭ ስትል የተወሰነ ነገር ጊዜ ስታገኝ ኢንጆይ ታደርግበታለህና ኤኒ ሞመንት መጠጣት ይቻላል። ስፔሻሊ ፀሐይ በረድ ሲል ቆንጆ ሲሆን አየሩ ነፋሻማ ሲሆን እንዲህ ነገሮች ይመረጣሉና ትሬንዳችን ነው እንዳልኩት ነው። የኛ ሀገር ኮንሱመር የተወሰነ ስለሆነ የሆነ ሰዓትን ጊዜን እየመረጠ የሆነ ምክንያትን እየመረጠ ወይን እንጠቀማለን እንጂ ወይን ሁሉ ቀን መጠጣት ያለበት መጠጥ ነው ብለን እንደው ለምንድን ነው ከስነ ስርዓቱ እንደው መሀል ላይ ረፍት መውሰድና የዚህ የተጠቃሚ ቁጥር አነስተኛ ነው ብለኸኛልና ያ የሆነበት የተለየ ምክንያት አለ? ካልቸር ይመስለኛል የሆነ የባህላችን ጉዳይ ይመስለኛልና ግን አሁን ሞሮፍ ከጊዜ ወደ ጊዜ እየተሻሻለ የሰውም አንደርስታንዲንጉ ከፍ እያለ እየመጣ ስለሆነ ሞሮፍ በደንብ ወይድን ወደውት የሚጠቀሙ ብዙ ሰዎች አሉና አይ ቲንክ እየተሻለ እና እየጨመረ ይመጣል እና አብዛኛውን ጊዜ ደግሞ ኢትዮጵያ ውስጥ ብዙ የዋይን ፋርም እና የዋይን ፋብሪካ የለም። አሁን ግን ዴቨሎፕ እያደረገን እየመጣ ስለሆነ ህብረተሰቡን በደንብ እያወቀው ወይንም በደንብ እየተጠጣ ይመጣልና አይ ቲንክ ይጨምራል። ከዶሮ ወጥ ጋር የትኛው ነው የሚሄደው? የኛ ምግቦች እንግዲህ ትንሽ ሞቅ ያሉ ናቸው፣ ሚስተር ያሉ ናቸው። ከስጋ ጋር ቅድም አንስታልና ምናልባት ከዶሮ ወጥ ጋር ከዚህ ውስጥ ካሉት የትኛው ነው የምትመክረው? በኖርማሊ ሬድ ዋይን ነው። ከቢፍ ከሆኑ ነገሮች ከዶሮ ጋር ሲሆን ሬድ ዋይን ብንጠጣ የተሻለ ኖርማሊ የመፈጨት እድሉን ከፍ ያለ ሆኖ የተሻለ ይሆናሉ ኖርማሊ እና አይ ቲንክ እንዴት ፔር ያደርጋሉ የሚል ደግሞ ቴክኒካሊ የሆኑ ዶክመንቶችም ስላሉ ከነዛ ላይ ብሪፍ እናደርጋለን። ግን ቅድም እንዳልኩክ ነው ነጭ ዋይን እና ሮዜ ሲሆን
አትክልትና አሳ አይነት ነገሮች ሲሆኑ ዶሮ ምናምን ደግሞ ከኛ ጋር ጥብስ ምናምን አይነት ነገር ደግሞ ሲሆኑ ከሽሮ ጋርም ሲሆኑ ሬድ ዋይንን መጠቀም ይመረጣል ማለት ነው። የኛ ፕሮዳክት ሬድ ብቻ በመባል አይደለም የሚለየው። ከቨርኔ ከየትኛው ጋር ነው፣ ሴራ ከየትኛው ጋር ነው፣ ማልቤክ ከየትኛው ጋር ነው ፔር እያደረገን መጠቀም ያለብን የሚል ዲቴል ደግሞ የራሳቸው የእያንዳንዱ ፕሮዳክት ከየትኛው ጋር ፔር ያደርጋል የሚለውን ማየት እንችላለን ማለት ነው። ዲቴሉ ይኖራቸዋል። በጣም ጥሩ። እሱን ብናይ ደስ ይለኛል። እንደው ወይንን እንደ ስጦታ እስቲ ወይንን እንደ ስጦታ እናንሳና ወይን እንደ ስጦታ ይሰጣል ወይ በሚለውን ጀምር እስቲ። ለምሳሌ ቫላንታይን ዴይ ሲሆን አብዛኛውን ጊዜ ፒንክ ዋይኖችን እንጠቀማለን። ያው ቫላንታይን ዴይ ሮዝ ዋይን ነው። ይሄንን ለስጦታም ዴሊቨሪ ማድረግ ይቻላል። ትልቁ ነገር ምንድነው? ቅድም እንዳልኩ የመጣበት ጊዜ ትልቅ ልፋት ትልቅ ነገር አውጥተን ነው እዚህ ጋር የሚደርሰው። ያ ማለት ብዙ ሰዎች ብዙ ስራ ከጀርባ ለፍተውበት የመጣውን ነገር ጣዕሙንም ምኑንም ካመጣን በኋላ ፋይናሊ ቴብላችን ሲመጣ ሴሪሞኒ ነው እዚህ ጋር ማለት ድል ነው ማለት ነው። ለኢንጌጅመንትም ለምንም ሮዝ ዋይን ሲኖረን በቫላንታይን ጊዜ አብዛኛውን ጊዜ ለጊፍትና ለስጦታ እናቀርባለን፣ ማቅረብም ይቻላል። ኤክስተርናል ፓኬጂንጋቸውን በማስተካከል አብዛኛውን ጊዜ አውሮፓ ውስጥም ረጅም ጊዜ ኤጅ ያደረጉ ከሆኑ ቪንቴጃቸውንና እርሻው የተተከለበትን ጊዜና ሃርቨስት የተደረገበትን ጊዜ በማየት ስጦታ ማዘጋጀት ይቻላል። ፕሪሚየም የሆኑ ስጦታዎች ሲሆኑ ዋይን ይሆናሉ ማለት ነው። ስለዚህ ለስጦታ በዓለም ላይ የተለመደ ስጦታ ነው ማለት ነው። ስፔሻሊ ቅድም እንዳልኩ ቪንቴጆቹን ረጅም ዓመት የሆናቸው ከሆኑ በጣም የተለመደ ይሆናል። አሁን ወደ ስራችሁ ልምጣና እንደው በአመት ካስቴል ዋይነሪ ምን ያህል ጠርሙስ ወይን ያመርታል? በጣም ከፍተኛ ተጠቃሚ ያለበት ጊዜ የትኛው ነው? ካስቴል ዋይነሪ ከተጀመረበት ጊዜ ጀምሮ በየሰዓቱ ለውጦች አሉ፣ የተወሰኑ ለውጦች አሉ። ያ ማለት ማርኬቱ ኤክስፓንድ እያደረገ እየሰፋ እየመጣ ነው። እንዲሁም ደግሞ ዲማንዱ በጣም ከፍተኛ ነው አለ። ስፔሻሊ ሞሮ ፎከስ የምናደርገው አዲስ አበባ ማርኬት ላይ ነው። ብዙ ሽያጫችን ያለው አዲስ አበባ ላይ ነው። በአመት እስከ 1.5 ሚሊዮን ጠርሙስ እናመርታለን። ይሄንንም አመቱ ሙሉ ዴሊቨር ለማድረግ እንሞክራለን። አብዛኛውን ጊዜ ነጭ ዴሊቨር ማድረግ አንችልም። ስንገባ እንዳልኩክ 80% የሚሆነው ሬድ ግሬፕ ነበር ፋርማችን፣ 20% የሚሆነው ደግሞ ዋይት ግሬፕ ነበር። አሁን ባላንስ እያደረገን እየመጣን ነው። 50 አይነት ደረጃ ላይ ደርሰናል እና አዲስ አበባ ማርኬት ላይ ነው የምንጠቀመው። አፕሪልና ሜይ ብዙ ሃይ ሴልስ ዲማንድ የሚኖርበት ጊዜ ነው። ስፔሻሊ ከፋስቲንግ በኋላ ከጾም በኋላ በጣም ቡም ያደርጋል ሴልስም ሁሉም ነገርና ያ ወቅት ላይ የተሻለ ነው። ስፔሻሊ ደግሞ ለበዓላት ጊዜ ላይ በጣም ያው ቅድም እንዳልነው ለስጦታም ስለሚሆን ዋይን ከበዓላት ጋርም የተያያዘ በዓላት ባሉ ቁጥር ሽያጫችንም እየጨመረ ይመጣል ማለት ነው። እንደው እንደ መልእክት በኃላፊነት ተጠቀሙ የሚል ነገር አይቻለው። የእድሜም ጉዳይ እዚህ ላይ ያለና ወይም የሚጠጡ ሰዎች ለምሳሌ አንዳንዴ ወይ ስንጠጣ አብረን ውሃ መጠጣት አለብን የሚል እንዲህ መልእክቶች ያለውና እንደው ከኃላፊነት ጋር ተያይዞ መጠጥን ስንጠጣ በኃላፊነት መጠጣት አለብን የሚለውን ነገርም መልእክት እንድታስተላልፍ ፈልጌ ነው። ምንድነው ከጀርባ ላይ ያሉ መልእክቶች አሉ። ማንዳቶሪ የሆኑ ፕሮሲጀሮች፣ ለምሳሌ ከ21 ዓመት በላይ የሆነ መጠጣት ያለበት፣ እርጉዝ ለመጠጣት አይመከርም። እንዲሁም ደግሞ እየነዳን መጠጣት የለብንም። ስንዝናና ያው አቅማችን በፈቀደ መልኩ አቅማችን የሚችለውን ነው መጠጣት ያለብን። ያው ራሳችን ላይንም ያው ቤተሰባችን ላይም አደጋ መምጣት የለበትም እና በአቅማችን ኢንጆይ ማድረግ ነው ያለብን፣ መዝናናት ነው ያለብን እንጂ ኤክስትራ ሄደን ደግሞ ራሳችንን ከኃላፊነት በጎደለው መልኩ ለአደጋ ማጋለጥ የለብንም እና ራሳችንን እየጠበቅን ኢንጆይ ማድረግ አለብን ነው። ሌላው ቅድም ያላነሳናቸው ነገሮች ምንድናቸው? እንዴት ነው ለምሳሌ እንግዳ ሲኖርብን መጀመሪያ መቅዳት ያለብን ለማን ነው? ያው ሁሌ እንደ ሀገራችንም አባባል የመጀመሪያው ነገር መሆን ያለበት ያው የክብር እንግዳችን ማን ነው?
ለመጣው ሰውዬ አቀባበል እንዴት ነው የምናደርገው ብለን መጀመሪያ ሰፈር ማድረግ ያለብን ለእንግዳችን ይሆናል ማለት ነው። ሁለተኛ ከእንግዳችን ቀጥሎ ደግሞ ለሴቶች ተመራጭ ይሆናል። አጠገባችን ካሉ ሴቶች እነሱን ፕሪቪሌጅ እንሰጣለን። ቀጥሎ ደግሞ ሶስተኛ ደግሞ አካባቢ ላይ ላሉ ሰዎች፣ ፋይናሊ የሚጋብዘው ሰውዬ የመጨረሻውን ድርሻ ይወስዳል ማለት ነው። ይሄ እንዴት ሰዎችን እናስተናግዳለን የሚለውን ፕሮሲጀር ማየት ነው። ሰው ቅድም ደግሞ ሌላው ያላነሳውልህ ነገር 2 አይነት ፓኬጂንጎች ነበሩን። አንደኛው በኮርክ እናሽጋለን፣ አንደኛው ደግሞ በካፕ ስክሩ እናሽጋለን። አድቫንቴጅ ብለን ያሳብነው የነበረው በካፕ ስክሩ ስናሽግ በቀላሉ እንከፍታለን፣ በቀላሉ ደግሞ ተጠቅመን እንጨርሳለን። አንዳንዴ ብቻህን ከሆንክ ላትጨርሰው ትችላለህ ወይም ሊቆይ ይችላል እና ምንድነው ማድረግ ያለብን ነው። በደንብ ሲል እናደርጋለን። ይኸው አድቫንቴጁ ይሄ ነው። ቅድም እንዳልኩትኝ የቢሹ ከሆነ አንዴ ከነቀልነው ማስገባት ከባድ ነው የሚሆነው አይደል? ይሄኛውን ግን በደንብ ሲል እናደርግና መልሰን ደግሞ እዛው ፍሪጃችን ውስጥ እናስገባለን ማለት ነው። እስከዛ በየቀኑ መጀመሪያ ከነበረው እስከ ሳምንት ድረስ ምንም አይነት ለውጥ ሳናይበት የመጀመሪያውን ቴስት እያገኘን መቆየት እንችላለን ማለት ነው። ሞሮፍ ግን ያው ምግብም እንደመሆኑ መጠን በጣም ረጅም ጊዜ በቆየ ቁጥር ክፍት ሲሆን በትክክል ፕሮፐርሊ ስለማንዘጋው ሊሆን ይችላል። ኦክሲዴሽን ካለ አየር የሚገባበት ከሆነ ያኛው ጣዕሙን እያጣ ይመጣል ማለት ነው። ስለዚህ መጀመሪያው ከነበረው ኳሊቲ እየወረደ ይመጣል እንጂ ምንም አይነት የሚያመጣብን ሳይድ ኢፌክት የለውም። ግን በኳሊቲ አንፃር የተሻለ ጣዕም የተሻለ አሮማ የምንላቸውን ነገሮች ሪሊዝ እያደረጉ ይወጡብናል ማለት ነው። ስለዚህ የካፕ ስክሩ አድቫንቴጁ የሚሆነው ይሄ ነው። ሁለተኛው በቡሽ በምንጠቀምበት ጊዜ ያው ማስቀመጥ ያለብን ቡሽ ሲሆን እንዲህ ኢንክላይንድ አድርገን ነው። ምንድነው ቡሹንና ጠርሙ ዋይኑን ኮንታክት እንዲኖራቸው ማድረግ ነው። መረቅ የለበትም። እንዲህ ከሆነ አይ ቲንክ ጋፕ ይኖረዋል፣ ደረቅ ነው የሚሆነው። እንዲህ ከሆነ ግን ያው ኮርኩ ታይፓቸው ከኦክ የሚሰሩ ታይፕ የሆኑ ቡሾች ናቸው። ስለዚህ የእነሱን አሮማና ፍሌቨር ኤክስትራክት ያደርጋል ማለት ነው። ስለዚህ ያኛው ረጅም ጊዜ በቆየ ቁጥር የተሻለ እንደገና ምን ይሆናል ዴቨሎፕ እያደረገ ጣዕምና አሮማውን ይዞ ይመጣልና እንደዚህ ኢንክላይንድ አድርገን ማስቀመጥ ይመረጣል። ቤታችን የምናስቀምጥ ሲሆን ረጅም ጊዜ የምናስቀምጠው ከሆነ በዚህ መሰረት የምናስቀምጥ የተሻለ ጣዕምና አሮማ እናገኛለን ማለት ነው። ዋንስ የቡሹን ዲስአድቫንቴጅ ነው ብዬ ማስበው ከከፈትናቸው ቶሎ ተጠቅመን ብንጨርሳቸው ይመረጣል። ምክንያቱም ለመዝጋት ትንሽ ስለሚያስቸግሩ፣ ፕሮፐርሊ ግን የምንዘጋው ከሆነ ፍሪጅ ውስጥ የምናስቀምጥ ከሆነ እንዳልኩ ለአንድ ሳምንት መጀመሪያ የነበረውን ያክል ጣዕምና አሮማ ማግኘት እንችላለን ማለት ነው። ኦቨርኦል ዋይን ይሽን ይመስላል። በጣም አመሰግነው። ብዙ ስነስርዓቶች አሉ፣ ብዙ ነገሮች እንግዲህ አንስተናል። ምንድነው የሚሆነው? አመሰግናለሁ ብለን ለመዝጋት ዝግጅታችን ዋንጫ ነው የምናነሳው። ያው እኔ ቅድም እንዳልነው እንደነበረው ነገር ስለዚህ ዋይን ማለት የስኬት ውጤት ነው። ስለዚህ ይሄ ዋይን የብዙ ሰዎችም ልፋት ያለበት ከጀርባው ስለሆነ ያው በጣም ብዙ ነገር ነው ያየነው። እርሻው ላይ በጣም ብዙ ልፋት እንዳለ አይተናል። የተጠመቅበት ጊዜም ቀላል አይደለም። እዚህ ደርሶ ትልቅ ስራ እንደተሰራ ማየት ችለናል። እንግዲህ ደግሞ እኛ እንደ ፕሮቶኮል ጉዳይ አዘጋጆች የራሱ ስርዓት አለ። ስርዓቱን በዚህ መንገድ አንስተናል። በጣም ነው አመሰግነው አዳም። በጣም አመሰግናለሁ። ቆንጆ ነው። ታንክ ዩ። በዛሬው የፕሮቶኮል ጉዳይ ዝግጅታችን በወይን እርሻ ውስጥ የወይን ፍሬ የሚለቀምበትን ጥንቃቄ ተመልክተን እኛም በለቀማው ተሳትፈን የምርት ሂደቱንና የቅመሳ ስነ ስርዓቱን በተግባር አይተናል። ከአንድ ጠርሙስ ወይን ጀርባ የዓመታት ትዕግስት፣ የሳይንስ ጥበብና ጥብቅ ስነ ስርዓት መኖሩን ተገንዝበናል። የዛሬው ዝግጅታችን ይህን ይመስል ነበር። በሌላ ዝግጅት እስክንገናኝ ቸር ሰንብቱ። የፕሮቶኮል ጉዳይ